አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተክርስቲያን እሰራለሁ፣ የገሃነም ደጆችም አይችሏትም። የመንግሥተ ሰማያትን መክፈቻዎች እሰጣለሁ። በምድር የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድርም የምትፈታው ሁሉ በሰማያት የተፈታ ይሆናል። የማቴዎስ ወንጌል ምዕራፍ 16 ከቁጥር 18 እስከ 19። ጌታችን መድኃኒታችን ኢየሱስ ክርስቶስ የቤተ ክርስቲያን ራስ ነው። ቤተ ክርስቲያኑን በደቀ መዝሙሩ ጴጥሮስ ላይ ካነጸ በመንፈስ ቅዱስም ከሞላት በኋላ ጴጥሮስና ደቀ መዛሙርቱ የክርስቶስን ወደ ዓለም ሁሉ ሄዱ፣ ወንጌልንም ስበኩ አደራ በመቀበል ወደ ዓለም ሁሉ ተሰደዱ። ካቶሊክና ዓለም አቀፋዊነት የሁሉምና ለሁሉም የሆነችውን ቤተ ክርስቲያንን አስፋፉ። ኢየሱስ ጴጥሮስን ግልገሎችን አሰማራ፣ ጠቦቶችን ጠብቅ፣ እንዲሁም በጎችን አሰማራ በማለት የእረኝነቱን ኃላፊነት ሰጠው። የቤተ ክርስቲያን ቁልፍ ተቀብሏልና ጴጥሮስ የቤተ ክርስቲያን አገልጋዮችን እንዲያሰማራና እንዲጠብቅ ከጌታችን ኢየሱስ ክርስቶስ ኃላፊነት የተቀበለ ኤጲስቆጶስ ሆነ። ከመጀመሪያው ሐዋርያ ጴጥሮስ ጀምሮ ከዚህ ዓለም ድካም እስካረፉት ርዕሰ ሊቃነ ጳጳሳት ፍራንቺስኮስ 266 የካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አገልግለዋል። በደቀ መዛሙርቱ ዘመን የጌታችን ኢየሱስ ክርስቶስ የወንጌል ብርሃን ለሰዎች ማደረስና ወደ ቤቱ እንዲመጡ ማድረግ እስከ ሞትና ስቃይ ድረስ ዋጋ የሚያስከፍል ነበር። በጊዜው ደቀ መዛሙርቱና በክርስቶስ ያመኑ ሁሉ በጋራ በመሆን ያላቸውን ይካፈሉና እግዚአብሔርንም እያመሰገኑ ይኖሩ ነበር። የጌታችንንም የወንጌል ቃል ሞትና ስቃይ ሳይችላቸው ክርስቶስ ለጴጥሮስ እንደተናገረው የገሃነም ደጆች ሳያሸንፏቸው ከእስራኤል ጀምሮ እስከ ሮማ ንጉሠ ነገሥት ድረስ ይሰብኩ መስዋዕትም ይሆኑ ነበር። ክርስቲያኖች አንዱን እግዚአብሔርና ልጁን ኢየሱስ ክርስቶስን በመስበካቸው በጊዜው በነበሩ ጣዖት አምላኪዎች ዘንድ ሰላማችን ይረብሻሉ በመባል በርካታ እንግልትና መከራ ቢደርስባቸውም የክርስትና እምነት ግን በፈረንጆቹ 312 በንጉሠ ነገሥት ቆስጠንጢኖስ ቀዳማዊ አማካኝነት ተቀባይ ለመሆን በቅቷል። የክርስትና እምነት በሮማ ሥርወ መንግሥት ተቀባይነት ካገኘ በኋላም ቢሆን የክርስቲያኖች ስቃይ አላበቃም ነበር። በፈረንጆቹ ከ4ኛው እስከ 8ኛው ክፍለ ዘመን በሮማ ግዛት ታላቅ ስደት የታየበትና በርካታ አሕዛብም ወደ ግዛቷ የፈለሱበት ጊዜ ነበር። በዚህ ጊዜ የምዕራብ ሮማ ሥርወ መንግሥት ሲወድቅ በጊዜው የነበሩት ርዕሰ ሊቃነ ጳጳሳት ሊዮ ታላቁና ጎርጎርዮስ አንደኛ ቤተ ክርስቲያንን በመጠበቅ ከፍተኛ ሥራ ሰሩ። ከዚህም በተጨማሪ እንደ ቅዱስ ፓትሪክ ያሉ በአየርላንድ ክርስትናን የሰበኩና በእንግሊዝ የካንተርበሪው ቅዱስ አውግስጢኖስ ያሉ የቤተ ክርስቲያን ቅዱሳን ክርስትናን በአሕዛብ መካከል እንዲስፋፋ ከፍተኛ አስተዋጽኦ አድርጓል። የምዕራብ ሮማ ሥርወ መንግሥት በወደቀበትና የመካከለኛው ዘመን እየጀመረ በነበረበት ጊዜ የነበሩት ክርስቲያኖች በተለይም በታላቁ ስደት በሮማ ግዛት በገቡ አሕዛብ ከፍተኛ ተጽዕኖ ይደርስባቸው ነበር። በመካከለኛው ዘመን ቤተ ክርስቲያን በተለይም የስልጣኔና የመንፈሳዊ ሕይወት ማዕከል በመሆን አገልግላለች። በጊዜው አሕዛብ ወደ ካቶሊክ እምነት እንዲቀየሩ በተለይም ታላቁ ጎርጎርዮስ ትልቅ አስተዋጽኦ አድርጓል። ታላቁ ጎርጎርዮስ በርካታ ሚስዮናውያንን በመላክ በአውሮፓ የካቶሊክ እምነት እንዲስፋፋ አድርጓል። የመካከለኛው ዘመን እንደ ቅዱስ ቶማስ አኳይነስ ያሉ የቤተ ክርስቲያን ሊቃውንት የተነሱበት ጊዜ ነበር። ከዚህም በተጨማሪ ለድሆችና ለተፈጥሮ ፍቅር ያለው የአሲሲው ቅዱስ ፍራንቺስኮስና በምዕራብ የምንኩስና ሕይወት ታሪክ ገዳማትን መስራቹ ቅዱስ ዶሚኒክ እንዲሁ የታዩበት ጊዜ ነበር። የመካከለኛው ዘመን የክርስትና እምነት የተስፋፋበት ጊዜ ቢሆንም በዚያው ልክ ቤተ ክርስቲያን ለሁለት የተከፈለችበትም ጊዜ ነበር። በዚህም የካቶሊክ ቤተ ክርስቲያን ከቅዱስ ጴጥሮስ የተረከበችውን ኃላፊነት በመከተል መንገዷን ቀጥላለች። በዚሁ የመካከለኛ ዘመንም በካቶሊክ ቤተ ክርስቲያን አሁን የሚተገበረው የርዕሰ ሊቃነ ጳጳሳት አመራረጥ ስርዓት ተግባራዊ መሆን የጀመረበትና ርዕሰ ሊቃነ ጳጳሳት ኒኮላስ ሁለተኛ በዚሁ ስርዓት አልፈው የካቶሊክ ቤተ ክርስቲያን መንፈሳዊ መሪ መሆን የቻሉበት ጊዜ ነበር። የካቶሊክ ቤተ ክርስቲያን ራሷን የምታስተዳደርባቸው የቀኖና ሕጎች እንዲሁ በመካከለኛው ዘመን በርዕሰ ሊቃነ ጳጳሳት እስክንድር ሶስተኛ ዘመን መጽደቅ ጀምረዋል። የካቶሊክ ቤተ ክርስቲያን ከ15ኛው ክፍለ ዘመን ጀምሮ በአውሮፓ የነበሩ ሚስዮናውያንን ወደ እስያ፣ ሰሜንና ደቡብ አሜሪካ፣ ኦሽኒያና አፍሪካ በመሄድ የክርስትና እምነትን አስፋፍተዋል። በጣሊያን ፍሎረንስ ከተማ የጀመረው የአብሮት ዘመን በተለይም በቤተ ክርስቲያኗ ውስጥ በርካታ አለመግባባቶች የተከሰቱ ቢሆንም ቤተ ክርስቲያኗ በተለይም የዘመኑ አንቀሳቃሾች የተባሉትን እንደ ሊዮናርዶ ዳቪንቺ፣ ሚካኤል አንጀሎና ራፋኤል የተሰኙ ሰዓሊዎችን ድጋፍ በማድረግ ዘመን ተሻጋሪ ስራዎችን እንዲሰሩ ያደረገችበት ጊዜ ነበር። ከዚህም በተጨማሪ በአሁኑ ጊዜ የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ዋና መቀመጫ የሆነውና በቫቲካን የሚገኘው የቅዱስ ጴጥሮስ ባዚሊካ የተገነባበት ወቅትም ነበር። በ16ኛው ክፍለ ዘመን መጀመሪያ ላይ ጀርመናዊና የቅዱስ አውግስጢኖስ ገዳም አባል የነበረው ማርቲን ሉተር የተሃድሶ ዘመን እንቅስቃሴ ያስጀመረበትና በቤተ ክርስቲያኗ ላይም በርካታ ጥያቄዎችን ያነሳበት ጊዜ ነበር። ከሱም በተጨማሪ እንደ ሃልሪች ዙዊንግሊና ጆን ካልቪን ያሉም ካህናት ጥያቄዎችን አንስተው የነበረበት ጊዜ ነበር። የተሃድሶ ዘመን በአውሮፓ ታሪክ አስከፊ የሚባሉ ጦርነቶችም የታዩበት ጊዜ ነበር።
የክርስትና እምነት ከመጀመሪያው ክፍለ ዘመን ጀምሮ የእምነቱን አስተምሮ ለምዕመናን ግልጽ የሚያደርጉና አለመግባባቶችን የሚፈቱ ጉባኤዎችን አድርገዋል። በመጀመሪያው ክፍለ ዘመን ማለትም በደቀ መዛሙርት ዘመን በጉባኤ ደረጃ የሚጠራ ባይሆንም ተሰብስበው የክርስትና አስተምሮችን የሚወያዩበት እንደነበር ይነገራል። በአራተኛውና አምስተኛው ክፍለ ዘመን የተደረጉ ጉባኤዎች በተለይም የቤተ ክርስቲያኗን አወቃቀር በተመለከተ እርከን የሚወጡበትና ስርዓት የሚይዙበት ነበር። የመጀመሪያው የኒቃያ ጉባኤ እንዲሁ በዚሁ ጊዜ ሲደረግ ጌታችን መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር ልጅና በመለኮቱ ከአብ ጋር ትክክል መሆኑ የታወጀበት ጉባኤ ነው። ይህም እንደ አርዮስ ያሉ የኑፋቄ ትምህርት ወልድ ከአብ በታች ነው የሚል የተሳሳተ ትምህርት ማስተካከያ እንዲሆን የተደረገ ነበር። እንደ የመጀመሪያው የኤፌሶን ጉባኤ ያሉ ማርያም የአምላክ እናትነት፣ የቆንስጠንጢኖስ ጉባኤ የመንፈስ ቅዱስ አምላክነት፣ የኬልቄዶን ጉባኤ የኢየሱስ ክርስቶስ ፍጹም አምላክና ፍጹም መሆኑና ሌሎችም በርካታ ጉባኤዎች ተደርጓል። በቤተ ክርስቲያን ታሪክ ትልቁ የሚባለው ሁለተኛው የቫቲካን ጉባኤ በሺዎች የሚቆጠሩ ብፁዓን ጳጳሳት የተሳተፉበትና በቅዱስ ጴጥሮስ ባዚሊካ ለ4 ዓመታት ማለትም ከፈረንጆቹ 1962 እስከ 1968 የተደረገ ነው። ጉባኤው በርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ 23ኛ ተጀምሮ በመሃል ከዚህ ዓለም ድካም በማረፋቸው በቀጣዩ ርዕሰ ሊቃነ ጳጳሳት ጳውሎስ 6ኛ ተጠናቋል። ጉባኤው በዋናነት የተካሄደው ቤተ ክርስቲያን በዘመናዊ ዓለም ውስጥ እንዴት አስተምሮቿን ማስረጽ አለባት በሚለው ነው። ጉባኤው መስዋዕተ ቅዳሴ ከላቲን በተጨማሪ በሁሉም ቋንቋዎች እንዲካሄድ ሲፈቅድ የምዕመናን ተሳትፎ እንዲጨምር እንዲሁም በማህበራዊ ፍትህ ላይም ትኩረት እንዲደረግ አቅጣጫ ያስቀመጠ ነው። በዚህ ጉባኤ ካቶሊካዊት ቤተክርስቲያን ዛሬም ድረስ የምትመራባቸውና 16 ታላላቅ ሰነዶችን ሰጥቷል። ከ20ኛው እስከ 21ኛው ክፍለ ዘመን ያሉ ጊዜያት ቤተክርስቲያኗ በተለይም በሰለጠነው ዓለም ውስጥ ያላትን ሚና የተሻለ ለማድረግ የሞከረችበትና ከሰለጠነው ዓለም ጋር አስተምሯንና ቀኖኗን ይዛ አብራ ለመጓዝ ጥረት ያደረገችበት ወቅት ነው። በተለይም ከስነ ጾታ፣ ጋብቻ፣ ተፈጥሯዊ ስላልሆኑ የእርግዝና መከላከያዎችና ተፈጥሯዊ ያልሆነ ሞት ጋር በተያያዘ ርዕሰ ሊቃነ ጳጳሳት ጳውሎስ 5ኛ የቤተ ክርስቲያኗን አስተምሮ ግልጽ ያደረጉበት ወቅት ነበር። ቅዱስ ዮሐንስ ጳውሎስ ዳግማዊ በበኩላቸው ሴቶች በቤተ ክርስቲያን ውስጥ ስለሚኖራቸው አገልግሎትና ክህነት ለወንዶች ብቻ የሚሰጥ መሆኑን እንዲሁ ያስታውቁበት ጊዜ ነው። ከዚህም በተጨማሪ ከበርካታ ቤተ እምነቶች ጋር ግንኙነቶች የተሻሻሉ የመጡበት ጊዜ ነው። ከያኛው ክፍለ ዘመን እስካሁን ያለው ጊዜም በተለይም በቤተ ክርስቲያን በርካታ የቅድስና ማዕረጎች የተሰጡበት፣ ቤተ ክርስቲያን ለሰላም በተደጋጋሚ ጥሪ ያደረገችበት እንዲሁም ኃጢአተኞችና ኃጢአትን ለይታ ለማየት እንቅስቃሴ ያደረገችበት ወቅት ነው። የካቶሊክ ቤተ ክርስቲያን ከጌታችን መድኃኒታችን ኢየሱስ ክርስቶስ ከሐዋርያው ቅዱስ ጴጥሮስ የተቀበለችውን ኃላፊነት እያስቀጠለች ካለችበት እስከ 21ኛው ክፍለ ዘመን ድረስ በሐዋርያዊና በማኅበራዊ ዘርፍ ለዓለም በርካታ በረከቶችን ያስገኘች ናት። ቤተ ክርስቲያኗ በተለይም በታድሶ ዘመን በውስጧ በርካታ አለመግባባቶች እያለ የሥነ ጥበብ ሥራዎች እንዲስፋፋ ደግፋለች። ይህም በአብያተ ክርስቲያኗ የሥነ ሕንፃ ጥበብ ላይ ተንጸባርቆ ይታያል። ከዚህም በተጨማሪ ዘመናዊ ትምህርት ባልተጀመረበት ዘመን የስልጣኔ መነሻ የእውቀት መቅሰሚያ ቦታ በመሆን አገልግላለች። በበርካታ አህጉራት ባሰነጸቻቸው ተቋማቶቿም አማካይነት የትምህርት፣ የጤናና መሰል ዘርፎች ላይ ምዕመኗን ብቻ ሳይሆን የሰው ልጅ ሁሉ ተጠቃሚ እንዲሆን በእግዚአብሔር አምሳል ክቡር እንዲታይ አድርጋለች። በገዳማቶቿም አማካይነት የተቸገሩ ሰዎችን በማብላት በማልበስና በመጠየቅ የክርስቶስን ምሳሌ ተከትላለች። በሐዋርያዊ ሥራዎች ዘርፍም በርካታ ቅዱሳን በማፍራት ዓለም በክርስቶስ ቃል ይድን ዘንድ የበኩሏን አስተዋጽኦ ተወጥታለች። ካህናትና ጳጳሳትን ወደ ሁሉም የዓለም ጫፍ በመላክ የጌታችን የመድኃኒታችን የኢየሱስ ክርስቶስን ወንጌልን ሁሉ ለዓለም ስበኩ ያለውን ቃል ጠብቃለች። የካቶሊክ ቤተክርስቲያንን የወንጌል ዓላማዋን ይዘው የተጓዙና በምግባርና በሥሮቻቸው በሕይወት እያሉ የተመሰገኑ በሞቱም ጊዜ ቅዱሳን የተባሉ ሰዎች የተገኙባት ናት። ከእነዚህም ቅዱሳኖቿ መካከል በተለይም በኢትዮጵያ ካቶሊካውያን ዘንድ የሚታወቁት የድሆችና የተፈጥሮ ወዳጅ የአሲሲው ቅዱስ ፍራንቺስኮስ፣ የፓዱዋው ቅዱስ አንጦኒዮስ፣ የድሆች ወዳጅ ቅድስት እማሆይ ቴሬዛ፣ የሉርዷ ቅድስት በርናዴት፣ የወጣቶች ወዳጅ የሚባለው ቅዱስ ዮሐንስ ቦስኮና ቅዱስ ዮሐንስ ጳውሎስ ዳግማዊ ይገኙበታል። በካቶሊክ ቤተክርስቲያን ከ10 ሺህ በላይ ቅዱሳን ቅድስናቸው ታውጆ የምዕመኑ የእምነት ጥንካሬ ምልክት በሞላ ይገኛሉ። የካቶሊክ ቤተክርስቲያን ከቅዱሳን በተጨማሪ በርካታ ሊቃውንትን አፍርታለች። ከነዚህ መካከል የተማሪዎችና ተመራማሪዎች ቅዱስ የሚባለው ቅዱስ ቶማስ አኳይናስ፣ በሁለተኛው የቫቲካን ጉባኤ ወቅት የነበሩት የቤተክርስቲያን አስተምሮ ሊቃውንቶቹ ሄንሪ ዴ ሉባክና ሃንስ ኡርስ ቮን ባልታሳር፣ ካርል ራነር፣ በምዕራባውያን ክርስትና ላይ ተጽዕኖ እንዳደረገ የሚነገርለት ቅዱስ አውግስጢኖስና ሌሎችም ሊቃውንቶች ቤተክርስቲያኗ በምታደርጋቸው ጉባኤዎች በመሳተፍና የቤተክርስቲያኗን አስተምሮ ያስቀጠሉና ለዛሬው ትውልድ ያደረሱ በርካታ ሊቃውንት ያፈራች ቤተክርስቲያን ነች። ውድ ተመልካቾቻችን
የካቶሊክ ቤተክርስቲያን የሺህ ዓመት ታሪኳ ምንም እንኳን ፍጹም የሆነና ከስህተት የጸዳ ነው ብሎ መናገር ባይቻልም ስህተቶቿን አምና በመቀበል ይቅርታ የምትጠይቅ በተለይም አሁን ባለንበት ዘመን የሰላም ቀደምት ጥሪ አቅራቢ በመሆን ለሰው ልጅ የተሻለ እድገትና የክርስቶስ ወንጌል ስብከት መስፋፋት እየተንቀሳቀሰች የምትገኝ ቤተክርስቲያን ነች።